ወጣትነት ዛሬ ነው። ትላንት አባቶቻችን ነገ ልጆቻችን ነው። ስለዚህ ወጣትነት ማለት ትላንትናና ነገን የሚያገናኝ ነው። አባትና ልጁን የሚያገናኝ ነው። ድልድይ ማለት ነው። የተሰበረ ድልድይ ወይንም የሻገተ የእንጨት ድልድይ ሲሄዱበት ይዞ ገደል ይገባል። ወጣትነት እርሶም እንደገለጹት ወጣትነት ሰዓት ነው። ወጣትነት ላይ ካልተሰራ ቀጣይ ትውልድንም ይዘን ማለፍ አንችልም። ማለት እኛ የተበላሸ አካሄድ ከሄድን ቀጣዩም የኛ መስመር ይዞ ነው የሚሄደው። ወጣቱ አንባቢ ነው ወይንስ የሚዲያ ጥገኛ ነው? ወጣቱ ሱሰኛ ነው ወይስ ሀገር ወዳድ ነው? በተለያየ ነገር አልተጠመደም ወይ አልተጠለፈም ወይ? ይሄ ወጣቱ አሁን ሀገርን እያጠፋን ነው። እውነት ለመናገር ከብዙ ነገር አንጻር ሶሻል ሚዲያን ራሱ ስንጠቀም የምንጠቀምበት መንገድ የሆነ ነገር ላይ የማይሆኑ ነገሮች ላይ በመተባበር ማለት ነው። በመተባበር ክርስቶስን ማናተርፍበት ህይወት ላይ ከሆነ ጥለ ነው የሚወጣው። የሰንበት ጾም ጥቅም የለውም እኮ ሰንበትን ታፈርሻለሽ። እንደውም አሁን በሰንበት ብትጾሚ ህግ ማፍረስ ነው፣ ጥቅም የለውም። ለምን በሰንበት እህል ብታጣ ፈርቅመስ ነው። ሲጋራ ብናጨስ እግዚአብሔር ይጎዳል? ብንጾም ምን እንጠቅመዋለን? አሁን እኛ ጾምን አልጾምን ለክርስቶስ ምን እንጠቅመዋለን? ያልተሰራ አይምሮ የተሰራ ነገር ያፈርሳል፣ የተሰራ አይምሮ ግን የፈረሰውን ይገነባል። ስለዚህ ዛሬ የተሰራችዋን ሀገር ለማፍረስ የሚሄደው ያልተሰራ አይምሮ ነው። እንዳይሰራ ያደረግነው እኛንንና ቤተ እምነቱም ሆነ ቤተ መንግስቱ ሰው ላይ መስራት መቻል አለበት። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለህዝባችን ይሁን። እንደምን ሰንብታችኋል? ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። የተወደዳችሁ የእግዚአብሔር ቤተሰቦች፣ አሁን የምንገኘው ጉለሌ ጽርሐ አርያም ቅዱስ ሩፋኤል ቤተክርስቲያን ነው። የተገኘንበት ምክንያት ሐምሌ 11 ቀን 2018 ዓ.ም የጉለሌ ጽርሐ አርያም ቅዱስ ሩፋኤል ቤተክርስቲያን ሰንበት ትምህርት ቤት የሚያሰራው ባለ 4 ወለል ህንፃ የገቢ ማሰባሰቢያ ፕሮግራም ለማዘጋጀት ሐምሌ 11 ቀን 2018 ዓ.ም እንነሳና እንስራ ልጆቻችንን እናበርታ በሚል መሪ ቃል ልዩ የገቢ ማሰባሰቢያ መርሃ ግብር ከምሽቱ 12 ሰዓት ጀምሮ ተዘጋጅቶላቸዋል። አሁን ደግሞ ተራው የዚህ ትውልድ ሆኗል። በመሆኑም ትምህርት የሚሰጥበትን ይሄንን G+4 የመማሪያ ህንፃ ጀምረናል። ህንፃውን ለማጠናቀቅ ደግሞ ሐምሌ 11 በሰንበት ትምህርት ቤቱ የዩቲዩብ ቻናል የቀጥታ ስርጭት ተሰናድቷል። በዚህ የቀጥታ ስርጭት ላይ በመገኘት አሻራችሁን እንድታሳርፉ በመልአኩ በቅዱስ ሩፋኤል ስም ጥሪያችንን እናስተላልፋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከእናንተ ጋር ይሁን። ውድ የደረጀ ዘወይንዬ ሚዲያ ተከታታዮች እንደምን ሰንብታችኋል? ዛሬ ሁለት የሚዲያ አጋር ይሆኑን ዘንድ ከኛ ጋር የተቀላቀሉት ሚዲያችንን ወደ ተቋም ለመቀየር ባሰብንበት ሰዓት ሐሳባቸው ሆኖ አብረን ስለ ቤተክርስቲያን አብረን ስለ ሀገር እንጮሃለን ብለው የመጡ ወጣት ጋዜጠኞችን ይዘን ቀርበናል። ሐሳባችን ለሌሎች እንዲዳረስ በእናንተ በኩል እስካሁን ያላደረጋችሁ ሰብስክራይብ በማድረግ ቤተሰብነትን ለሌሎች እንዲዳረስ ደግሞ ላይክ እና ሼር በማድረግ ተቀላቀሉን። ቆይታችሁ መልካም እንደሚሆን ተስፋ አለን። የዛሬ አንድም ስለ መጀመሪያው እንግዶች ነገር ግን ነገ ደግሞ ደረጀ ዘወይንዬ ሚዲያን ዓላማውን ተሸክመው ፊት ለፊት ሊጋፈጡ ተሰልፈው ያሉትን እህቶቻችንን እናስተዋውቃለን። መጀመሪያ ጋዜጠኛ ኤደን ሄኦላ። እንግዲህ ጋዜጠኛ ኤዱን በተለያዩ ሚዲያዎች ላይ እንተዋወቃለን። ኢንተርቪውም ትታረገን ነበር። እሷንም ታሪክ ምን እንደሚመስል እናያለን። ሁለተኛ ደግሞ ህሊና ገብረ ኢየሱስ። እስቲ እኔ እናንተን ከመግለጤ ይልቅ እናንተ ከህዝቡ ጋር ተዋወቁ። ከደረጀ ዘወይንዬ ሚዲያ አድማጭ ተመልካቾቻችን ጋር ፍቅር ከሆኑት ኢትዮጵያዊነትን ከሚወዱት ተዋህዶን ከሚያከብሩት ጋር እንተዋወቅና ኤደን ማናት? መልካም። በመጀመሪያ በጣም አመሰግናለሁ መምህር። ያው እዚህ ሚዲያ ላይም እንድሳተፍና እንድሰራ ልባዊ ፍቃዶት ስለሆነ ማለት ነው። ተመልካቾቻችንም እንግዲህ ዛሬ አዲስ አይደለሁም። ከዚህ በፊት የሚያውቁኝም ይኖራሉ። በመንፈሳዊ ቻናልም ስሰራ ነበረ። በዋነኝነት ሀሌታ ሚዲያ ላይ
ሰራ ነበር በተለያዩ ኢሹዎች ላይ በተለይ ደግሞ ሆት ኢሹዎች ላይ ነበረ ስሰራ የነበረው የተለያዩ መምህራንን በመጋበዝ የቤተክርስቲያን ትላልቅ አባቶችን በመጋበዝ እንዲሁም ደግሞ ምሁራን እውቅ የሆኑ ሰዎችን በመጋበዝ ነው ይሄን ፕሮግራም የተለያዩ ዘርፈ ብዙ ስራዎችን ስንሰራ የነበረው። እንዲሁም ደግሞ የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር ይባላል። የም ነው ሚዲያው የሃይማኖት ስራዎች ነው የሚሰራው። በዛ ላይ ሰፊ ስራዎችን ስንሰራ ነበረ። በጣም ብዙ ስራዎችን ነበረ ስንሰራ የነበረው ዶክመንተሪዎችን። አብዛኛው ስራ እንግዲህ የተለያዩ መምህራንን በመጋበዝ ኢንተርቪው በማድረግ ነበረ ስሰራ የነበረው። ለሚያውቁኝም እንግዲህ ለማያውቁኝም ኤደን ሄኦላ እባላለሁ። በዚህ በደረጀ ዘወይንዬ ሚዲያ ላይ እንግዲህ ዛሬ መተናል። ሁለታችንም እንግዲህ እኩል ነው ሚዲያውን የተቀላቀልነው። በቀጣይ እንግዲህ ጥሩ ስራዎችን እንደምንሰራና ለሀገርም የሚበጅ ሃይማኖታችንንም የሚያስፋፋ ሰዎችን የሚጠራ ሚዲያ ነውና ይሄ ሚዲያ ብዙ ሰፋ ያሉ ስራዎችን አብረን እንሰራለን ብዬ አስባለሁ ከመምህር ጋር። አመሰግናለሁ። እናንተም እንግዲህ አይንና ጆሮአችሁ እንዳይለየን በአክብሮት እንጠይቃለን። እናመሰግናለን። እንደ ትምህርት ዝግጅትሽ ምን ይመስላል? የትምህርት ዝግጅቴ ብዙ ነው። ባይዘው እንግዲህ በመጀመሪያ ዲፕሎማ ተምሬ ነበረ በሊቨል ሮድ ኮንስትራክሽን ማኔጅመንት ይባላል። ዊንጌት ነው የተማርኩት። ሁለተኛ ደግሞ በማኔጅመንት ዲግሪ ተምሬያለሁ። በማኔጅመንት ዲግሪ ተምሬያለሁ። የተለያዩ የአጫጭር ኮርሶችን ደግሞ በእንትን ወስጃለሁ። የጆርናሊዝም ትምህርቴን ደግሞ በአጫጭር ኮርስ ነው የወሰድኩት። እንዲሁም ደግሞ ኤዲቲንግም ትምህርት ተምሬያለሁ። ይቀጥላል። ዘርፈ ብዙ ነው ማለት ዘርፈ ብዙ ነው። ይቀጥላል። እንግዲህ እነ ዳኒና በያ ኤዲቲንግ ባለሙያ ሲያንሳቸው ወደዛም ትገቢያለሽ። አዎ እንግዲህ በረዳትነት መልካም ነው። ህሊና ገብረ ኢየሱስ ማናት? እሺ መጀመሪያ እዚህ ሚዲያ ስለመጣው በጣም ደስ ብሎኛል። መምህር እርስዎንም ስላገኘሁት በጣም ደስ ብሎኛል። ህሊና ገብረ ኢየሱስ ትባላለች። ኤፍኤም አዲስ 97.1 ላይ ጣፋጭ ሆቴል ሬዲዮ ፕሮግራም ላይ በመስራት ሆስት በማድረግ እዛ ላይ ቆይቼ ነበረ። ግን ያው የኔ ፍላጎት ሃይማኖት ላይ መስራት ስለሆነ ይሄን ሚዲያ መርጬና ፈልጌ ነው ወደዚህ የመጣሁት። ስለመጣሁ በጣም ደስ ብሎኛል። የሰንበት ትምህርት ቤት ልጆች ናቸው? አዎ፣ ደብረ ምህረት አቡነ ቤት ቅዱስ ገብርኤል ሰንበት ትምህርት ቤት ጎንደር ይገኛል። የዛ ሰንበት ትምህርት ቤት ነኝ። ተማሪ ነበር። ከጎንደር ነው የመጣሁት። ከዛ በፊት ምን ነበር? አሁን እዚህ ኤፍኤም ላይ ከመግባት በፊት እንደተመረኩ ነው ኤፍኤም ገባው። እዛ ብቻ ነው የሰራሁት። የመጀመሪያ ዲግሪ ቢዝነስ ማኔጅመንት ነው። ከዛ ጆርናሊዝም። በጣም ጥሩ ነው። እንግዲህ በወጣትነት ዲግሪውን ሰብስባችሁታል ማለት ነው። ልትሰሩበት ይገባል። ወደ ሀሳባችን ከመሄዳችን በፊት ያጽናችሁ ነው የምለው። ምክንያቱም እንደዚህ ተዋውቀው የጠፉ ብዙዎች አሉ፣ ባለመቻል በአንዳንድ ችግሮችም ምክንያት የራቁ አሉና ዓላማው ትልቅ ስለሆነ ዓላማው እስከ መታሰር ዋጋ የሚያስከፍል ሚዲያ ስለሆነ እግዚአብሔር እንዲያጸናችሁ ጸሎታችን ነው። እናንተም ደግሞ በገዳም ባሉ አባቶች ጸሎት አስይዛችሁ አንደበት እንዲሆናችሁ እንዲጠብቃችሁ እግዚአብሔር እንዲያበረታችሁ እንድትጸኑ ጸሎት ልታስይዙ ይገባል። እንግዲህ ቀጣይ ሚዲያችን ህዝቡ ዋጋ ከፍሎ ሀሳቡን ገልጦ ጉባኤ ላይ ተካፍሎ ወደ ተቋም እንዲቀየር እያደረገ ያለው እንቅስቃሴ በጣም ጥሩ ነው። ሰሞኑንም እናንተም ባላችሁበት በዶክተር ጌትነት ፈለቀ ሳይንቲስቱ አስትሮፊዚስት በሁለት ዩኒቨርሲቲ መምህር የሆነ በጣም የሚገርመው በ6 ወር ውስጥ 4 መጽሐፍን በእንግሊዝኛ የጻፈ እውቅ ሰው ነው። የሀገር በቀል እውቀት ማህበር ሰብሳቢ የሆነ ይህ ሰው እንግዲህ በስነ ፈለኩም በተለያየም መልኩ ትልቅ ለሀገር ባለውለታ የሆነ ነው። የዚህ የቦርድ ሰብሳቢ ነውና ባደረግነውም ስብሰባ ጥሩ ነገሮች እየመጡ ነው ያሉት። እንደነ መምህር መታሰቢያ ደምሴ አይነት በሁለት የተሳለ ሰይፍ እንግዲህ በዓለማዊ መምህርነት ምክትል ጠቅላይ ሚኒስትሩ ሽልማትን ያገኘ በቅድስት ሥላሴ መንፈሳዊ ኮሌጅ መምህር የነበረ ወንድማችን የእውቀት ማህደር የሆነ እሱም ወደዚሁ ተቀላቅሎ አሁን ሚዲያው ቦርድ አባላቱ ወደ 9 አባላት ደርሰው በጥሩ ተቋምነቱን እየገነባን ያለ ነው። እናንተም በዚህ ሰዓት መጣችኋል። ጥሩ ሰዓት ነው የመጣችሁት። ራይት ታይም ኤንድ ራይት ፕሌስ ነው አድሚኒስትሬሽን ላይ እና ልትሰሩ ትችላላችሁ ብዬ ተስፋ አደርጋለሁ። የሰማን አምላክ የተመሰገነ ይሁንና ዛሬ እንድናነሳ የፈለኩበት ያው ከኛ
በታች የሆነ እኛ እንኳን ከወጣትነት አልፈናል። አሁን እንደ ስንታይ ወጣትን መስላለን እንጂ እኛ ወደ አዛውንቱ እየሄድን ያለ ነው። ወጣቶችን ነው ያፈራ ነው በቸርነቱ። ወጣትነትን በተመለከተ እንድናነሳ ነው የፈለኩትና ወጣትነት ለእናንተ ምንድን ነው? ምክንያቱም አሁን ብዙ ጊዜ በአብዛኛው ፐርሰንቱ ወጣት ነው። ሀገርንም የሚያጠፋ ሀገርንም የሚያለማ ወጣት ነው። ወጣት የነብር ጣት ይባላል። ወጣትነት እሳትነት ነውና ወጣቱ ከቴክኖሎጂ ጋር ያለው፣ ወጣቱ ከቤተሰብ ጋር ያለው፣ ወጣቱ ከሃይማኖት ጋር ያለው፣ ወጣቱ ከኢትዮጵያዊነት ጋር ያለው፣ ወጣቱ ከባህል ጋር ያለው፣ ወጣቱ ከታሪክ ጋር ያለው ቁርኝነት ጥሩ የሆነ አለ፣ እጅግም መጥፎ የሆነ አለና ጦርነት ቢነሳ ወጣቱ ነው የሚዘምተው። የሆነ ነገር ሲፈጠር ወጣቱ ነው የሚጠራውና ወጣትነትን በተመለከተ እናንተ እስቲ ሀሳብ ስጡበት። ወጣትነት ለእናንተ ምንድን ነው? ጠቀሜታውስ ጉዳቱስ የሚለው ነውና ከኤዶን ጀምር። አመሰግናለሁ። ያው በመጀመሪያ ያው እኛም ብዙ የሚጠበቅብን ነገር አለ። በእርግጥ አንዳንድ ሀሳቦችን ግን ለማንሳት እንሞክራለን እንግዲህ በተቻለ መጠን። ያው ወጣትነት እርስዎም እንደገለጹት ወጣትነት እሳት ነው። ከተሰራበት መልካም የሚሆን ካልተሰራበት ደግሞ ሲዘራበት ብዙ የሚዘሩባቸው ነገሮች አሉ። በጣም ብዙ የሚዘሩባቸው ነገሮች አሉና መርጦ የሚቀበል እንደውም ደግሞ በደፈና ሁሉንም የሚቀበል ነውና ወጣትነት ከቤተሰብ ይጀምራል ብዬ አስባለሁ። ከቤተሰብ ተጽዕኖ ፈጣሪነት ይጀምራል ብዬ አስባለሁ። የቤተሰብ አስተዳደግ ወጣትነትን ይገነባል ብዬ አስባለሁና ወጣትነት በብዙ መልኩ ሊገለጽ ይችላል። አንደኛ ራሱን በመገንባት ውስጥ የሚፍጨረጨር ወጣት አለ። ሁለተኛ ደግሞ የሌሎችን ሀሳብ በመቀበል ሼር የሚያደርግ የሚያሸራችል ወጣት ይኖራል። ወጣትነት እውነት ለመናገር በጣም ከባድና ከቤተሰብ በጥሩ መልኩ ከታነጸ ጥሩ ፍሬን የሚያሳይ ጥሩ ውጤትን የሚያሳይ በመጥፎ ደግሞ ከተገነባና በመጥፎ መልኩ ከተገነባ ደግሞ ወደ መጥፎ የሚያዘነብልና ሀገርንም ማህበረሰብንም ሊያጠፋ የሚችል ነው ብዬ ነው የማስበውና ከብዙ በጥቂቱ ግን ወጣትነት ሁሉንም ነገር የሚቀበል ነው። ሁሉንም ነገር የሚቀበል ሁሉንም ነገር የሚያሰራጭ ነው። ግን መጥፎውንና ጥሩውን መለየት ይገባል ብዬ አስባለሁና በዚህ በወጣትነት ደረጃ ላይ ከተጠቀምንበት ብዙ ነገሮችን ለብዙ ሰዎች የምንተርፍበት ነው ብዬ አስባለሁና ከቤተሰብ ደግሞ ይነሳል ብዬ አስባለሁ። ቤተሰብ ጥሩ ከሆነና የቤተሰብ አስተዳደግ መልካም ከሆነ እያንዳንዱ ነገር ምንጭ አለው አይደለ? እያንዳንዱ ነገር የሚመጣበት መንገድ አለና ያንን መንገድ ከተስተካከለ አንድ ግንብ ከተሰራ ቤዝመንቱ አሪፍ ከሆነ ነው ፍጻሜውም ቆንጆ ሊሆን የሚችለው ብዬ ነው የማስበውና ያ ቤዝመንቱ ግን አሪፍ ካልሆነና ጥሩ ካልሆነ ወዲያው ሊፈርስም ሊናድም ይችላል ብዬ ስለማስብ ነው ከቤተሰብ ነው ይጀምራል ብዬ የማስበውና ብዙ ጊዜ ቤተሰብ መልካም ከሆነ ቤተሰብ መልካም አስተዳደግ በወላጆች በወጣቶች ላይ በልጆች ላይ ካለ የልጆች ፍሬም ጥሩ ይሆናል። የመጀመሪያው ግን በእግዚአብሔር መባረክ ይህም ነው አንደኛው የቤተሰብ ተጽዕኖ ፈጣሪነት። ለልጆቻቸው መጸለይን፣ ለሀገር መጸለይን፣ ለማህበረሰቡ መጸለይን ካለ ወላጆች የሚጸልዩ ከሆነ በሃይማኖታቸው በጣም ጥሩ ከሆኑ ልጆች መልካም የማይሆኑበት ያታለ ብዬ አላምንም። ጥሩ አስተዳደግ ነው ብዬ ስለማስብ የትኛውም ሃይማኖት መጥፎን ነገር ያስተምራል ወይም ደግሞ ወደ መጥፎ መንገድ እንዲሄድ ጥሩ ብልሹ የሆኑ መጥፎ የሆኑ ብልሹ የሆኑ መንገዶችን ያስተምራል ብዬ አላምንም እና ሁሉም ሃይማኖቶች ጥሩ የሆነ አስተዳደግን ከቤተሰብ በተጨማሪ በሃይማኖትም ጥሩ የሆነ አስተዳደግ ካለ ጥሩ የሆነ መካሪነትና በሃይማኖት ታንጸው ማደግ እንዲችሉ ከተደረገ ወጣቶች ጥሩ የሆነ ማንነት ይኖራቸዋል ብዬ አምናለሁና ብዙ ተቀባይ ነን፣ ብዙ አልሚዎች ነን፣ ብዙም ደግሞ አጥፊዎች ልንሆን እንችላለንና መርጦ መቀበል ይገባል ብዬ አስባለሁ። በጥቂቱ ማለት ነው መለስበታለሁ። ለአንቺስ ወጣትነት እንዴት ነው የምታየው? ወጣት እንደመሆንሽ መጠን እንዴት ነው የምታየው? ወጣትነት የምናተርፍበትም ወደ ኪሳራ የሚወስደን ሰዓት ነው። በደንብ ከተገነባ ማንነታችን ያው የወጣትነት ላይ ገንዘብን መስራት እንዳለ ሆኖ ማይንድ ሴታችን ላይ በደንብ የምንሰራበት ለወደፊት
በጣም የተስተካከለ ህይወት የምንኖረው ምንድነው ይሄ መንገዳችን ቀና የሚሆነው እዚህ ወጣትነት እድሜ ላይ የምንሰራበት ነው። በዛውን ደግሞ በተቃራኒው ደግሞ ኔጌቲቭ ሳይዱን ስናየው ወደ ኪሳራ የሚወስደንም ይሄ እድሜያችን ነው። ወጣትነት ላይ ካልተሰራ ቀጣይ ትውልድንም ይዘን ማለፍ አንችልም። ማለት እኛ የተበላሸ አካሄድ ከሄድን ቀጣዩም የኛን መስመር ይዞ ነው የሚሄደው። በእምነታችንም በጉብዝና ወራት ፈጣሪን አስብ ይላል። ከፈጣሪ ጋር ሆኖ ፈሪሃ እግዚአብሔር ያለበት መንገድ ሁሉ ቀና ስለሚሆን ወጣትነት ላይም ፈሪሃ እግዚአብሔርን አስቀድሞ እንዳልኩትም ማይንድ ሴት ላይ እየሰራን ጥሩ የተገነባ ማንነት ይዞ ማለፍን ወጣትነት ላይ ያስባል። ጥሩ ነው። አሁን እኔ ወጣትነት ላይ ያለኝ ፍልስፍና ምንድነው? ወጣትነት ዛሬ ነው። ትላንት አባቶቻችን ነገ ልጆቻችን ነው። ስለዚህ ወጣትነት ማለት ትላንትናና ነገን የሚያገናኝ ነው። አባትና ልጁን የሚያገናኝ ነው። ድልድይ ማለት ነው። የተሰበረ ድልድይ ወይንም የሻገተ የእንጨት ድልድይ ሲሄዱበት ይዞ ገደል ይገባል። ስለዚህ ወጣትም እንደዛ መሆን ሳይሆን የጠነከረ በአለት በብረት የተሰራ ድልድይ ከሆነ ግን የአባቶቹን ታሪክ ለልጆች የሚያስተላልፍ መስመር ነው ማለት ነው። ስለዚህ ወጣትነት ዋናው የአንድ ሀገር የጀርባ አከርካሪ አጥንት ነው ማለት ነው እና ባክቦናችን ይባላልና ልክ ባክቦን ብለን እንደምንጠራው ለሰውነት ወጣትነትም ይሄ ነው። ትልቁ ኃላፊነት የሚሰጠው ወጣቱ ላይ ነው። እዚህ ዓለምም ሊቆጣጠር የሚፈልገው ወጣቱን ነው። በተለያየ በሱስ እንዲጠመድ የሚያደርገው ወጣቱን ነው። ለጦርነትም የሚማግደው ወጣቱን ነው። በተለያየ ክፍል ላይ ተስፋ እንዲቆርጥ የሚደረገውም ወጣቱን ነው። ስለዚህ ኳስ ተጫዋቾችንም ሌላም ቦታ የምናያቸውም ወጣቶችን ነው የምንይዘው። እድሜያቸው ገፋ ሲል ከኳሱ ዓለም ይርቃሉ። እዚህ ወጣትነት እሳትነት ነው። ወጣትነት ጠንካራ ነው። ቅድም ህሉ እንዳልሽው በወጣትነት ዘመን ፈጣሪን አስብ ነው ጠቢቡ ሰሎሞን ያለው። ወጣትነት አጥብቀን የምንይዝበት፣ ሮጠን የምንቀድምበት፣ ታግለን የምናሸንፍበት፣ ሮጠን የምናመልጥበት ስለሆነ በዚህ ዘመን መንበርከክ ያስፈልጋል። ግን እኔ አሁን ሳየው ወጣትነትና ቴክኖሎጂን ስናይ ወጣቱ አንባቢ ነው ወይንስ የሚዲያ ጥገኛ ነው? ወጣቱ ሱሰኛ ነው ወይስ ሀገር ወዳድ ነው? በተለያየ ነገር አልተጠመደም ወይ? አልተጠለፈም ወይ? ይሄ ወጣት በኳስ አልተጠመደም ወይ? በፊልም አልተጠመደም ወይ? በቁማር አልተጠመደም ወይ? በቲክቶክ አልተጠመደም ወይ? በፊት በወጣትነት ዘመን በጣም ብዙ መጽሐፍት ነው የምናነበው። አሁን አንባቢ ነው ወይንስ ቲክቶክ የሚመለከት ነውና እስቲ በእናንተ አሁን ባላችሁ እይታ ወጣቱም በምን አይነት መልኩ ትገልጡታላችሁ? አዎ እርስዎ እንዳሉት ይሄ አንደኛው ችግር ብዬ የማስበው የጊዜ አጠቃቀም ትልቁ ችግር ነው። ታይም ማኔጅመንት የሚባል ነገር እየተጠቀምንበት አይደለም አብዛኛዎቻችን ብዬ ነው የማስበው። ነው ታይም ማኔጅመንት ምንድን ነው? ለእያንዳንዱ ነገር ጊዜና ወቅት አለው አይደለ? ለሁሉም ጊዜ አለው ብሏል ጠቢቡ ሰሎሞን። ለእያንዳንዱ ነገር ጊዜ አለ። እነዛን ጊዜዎችን ግን አሁን ማድረግ ያለብኝን ነገር ማሳለፍ ማለት ነው። ሳናደርግ መቅረት ነው የሚቆጨን ነገር ማለት ነው። አሁን አብዛኞቻችን ሰንበት ተማሪዎች ነን ወይ? እውነት ሰንበት ትምህርት ቤት እያሳደገችን ነው ወይ? በሰንበት ትምህርት ቤት ውስጥ እያደግን ነው ወይ ብለን ስንመለከት እኔ እንጃ። ሰንበት ትምህርት ቤት አብዛኛው ጊዜ የአባላት እጥረት፣ የሰንበት ተማሪ እጥረት እናስተውላለን፣ እንመለከታለን። ምንድነው ያ ነገር ችግሩ ተብሎ ሲታይ አብዛኛው ባልባሌ ነገር ጊዜውን የሚያጠፋ ወይም ወዳልሆኑ ነገር ጊዜውን ሲያጠፋ ነው የምንመለከተው። እኔ እንጃ ይሄ ነገር እንዴት እንደሚሆንና ወዴት እየሄደ እንደሆነ በጣም መታሰብ እንደ ሀገርም እንደ ሃይማኖት እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መታሰብ ያለበት ነገር ነው ብዬ አስባለሁ። በጣም ጠንካራ የሚባሉ ወጣቶች አሉ። እውነት ለመናገር ጊዜያቸውን በቤተክርስቲያን የሚያጠፉ በማንበብ ሃይማኖታቸውን በማወቅ እምነታቸው ምን አይነት እምነት ነው ያለኝ ብለው በመገንዘብና ራሳቸውን በመስራት ጊዜያቸውን የሚሰሩ ሰዎች፣ ነጋቸውን የሚሰሩ ሰዎች አሉ። ነጋችንን የምንሰራው ዛሬ ወጣቶች ዛሬ ላይ ነው ብዬ ነው የማስበው። ከኔም ጀምሮ ማለት ነው። ዛሬ ላይ ነው ነጋችንን የምንሰራው። ዛሬ የምንሰራቸው የምናደርጋቸው እያንዳንዱ ጥቃቅን ነገሮች ነጋችንን ታሪካችን እያበላሸ ነው የሚሄደው። እነ ቅዱስ
ዮሐንስን መመልከት እንችላለን። እነ ቅዱስ ጊዮርጊስን መመልከት እንችላለን። ምን አይነት የሚያስቀና ህይወት እንዳላቸው ገድሎቻቸውን ማንበብ እንችላለን። ሊቀ ሰማዕት ቅዱስ እስጢፋኖስን መመልከት እንችላለን። ገና በዛ ወጣትነታቸው ለሃይማኖታቸው ለእምነታቸው የሄዱበት ርቀት እንዴት ተረድተውት ነው? እንዴት ነው ያንን እምነታቸውን እግዚአብሔርን እንዴት ተረድተውት ነው? እግዚአብሔርን ፍቅር በምን አይነት አይን አይተው ነው? ይህንን መመልከት እንዴት እንዳልቻለን እኔ ብዙ ጊዜ ቁጭ ብዬ ሳስብ እውነት መምህር በጣም ይገርመኛል። እንዴት ነው ይህንን መመልከት ያልቻል ነው? እነሱ እንደዚህ አይነት ቅዱሳን በህይወታችን በሕፃንነታቸው እንደ ቅዱስ ቂርቆስ ማለት የተገለጠላቸውን ሰዎች እንዴት ነው መመልከት ያልቻልነው? በምን አይነት መንገድ እግዚአብሔርን ቢረዱት ነው ወደዚህ መንገድ የሄዱት ብለን ለምንድን ነው ራሳችንን የማንጠይቀው? ማለት እርስዎ እንዳሉት ስልክ ላይ ነው ብዙ ጊዜያችንን የምናጠፋው። ምንም ጥያቄ የለውም። አብዛኞቻችን ወጣቶች ስልክ ላይ ነው ጊዜያችንን የምናጠፋው። ሌሎች የለበሱትን በማድነቅ፣ ሌሎች የበሉትን በማድነቅ፣ ሌሎች የሚኖሩበትን ህይወት በማድነቅ፣ ኮመንት በመስጠት፣ ሪያክት በማድረግ ብዙ ነገሮችን እነሱን በመከተል ነው እውነት ለመናገር ጊዜያችንን የምናጠፋው። የራሳችንን ታሪክስ ማን ነው የሚሰራልን? ራሳችንን እንዴት ነው መገንባት የምንችለው? አባቶቻችን ኢትዮጵያን ያወረሱን እውነት ለመናገር አብዛኛዎቹ በሽምግልና ወቅት ነው ብለን ማሰብ ይከብደናል። ነው ማለትም ይከብዳልም ሳይሆን አይቻልም። ምክንያቱም በዛን ጊዜ የነበራቸውን ኃይሎቻቸውን ተጠቅመው ነው፣ ወጣቶችን ተጠቅመው ነው በብዙ መንገድ ሀገርን ማትረፍ የሚቻልበት። አሁን ሀገርን እያጠፋን ነው እውነት ለመናገር ከብዙ ነገር አንጻር። ሶሻል ሚዲያን ራሱ ስንጠቀም የምንጠቀምበት መንገድ የሆነ ነገር ላይ የማይሆኑ ነገሮች ላይ በመተባበር ማለት ነው፣ በመተባበር እነዛን ነገሮች እንዲዳረስ እንዲሰራጭ በማድረግ እርስ በርሳችን ባለመስማማት እኔ እንጃ እኔ ግራ ስለሚገባኝ ነው። አንዳንዴ ትንሽ ወጣ ያሉ ባህሪዎችን እናስተናግዳለን ወጣት ሆነን። አንዳንድ ልበቀና የሆኑ እግዚአብሔር የባረካቸው ልጆች አሉ። እነዛን ለማለት አይደለም፣ አብዛኛዎቻችን ከሚለው አንጻር ነው እንጂ በጣም ቴክኖሎጂ ላይ ረቀቅ ብለው ቴክኖሎጂን የምር እየተጠቀሙበት ያሉ በኢኮኖሚካሊ ፋይናንሻል ደረጃ በቢዝነስ ራሳቸውን በመስራት ራሳቸውን እንዲችሉ በማድረግ ራሳቸውን በራሳቸው በማስተዳደር ማለት ነው። ከቤተሰብ ባለመጠበቅ ከሌሎች ቦታዎች ባለመጠበቅ ራሳቸውን የሚያስተዳድሩ ወጣቶች አሉ። ቴክኖሎጂን በመጠቀም ሶሻል ሚዲያን በመጠቀም እውነት ስራ የሚሰሩ ልጆች አሉ። በሃይማኖትም ዘርፍ በጣም ጠንካራ የሆኑ ለሰዎችም ለወጣቶችም አስተማሪ የሆኑ ወጣቶች አሉ። እነዛን ሰዎች አርአያ ማድረግ ብንችል የምንጠቀማቸውን ሶሻል ሚዲያዎችን ለይተን ማወቅ ብንችል። አሁን እኔ ሰርች ሳደርግ እዚህ ጋር ሰርች አድርጌ ወይም ደግሞ ራሴ ለይቼ መጠቀም የምችልበት መንገድ መፍጠር አለብኝ። እዚህ ጋር ስጠቀም ማለት ነው የመጣልኝን እያንዳንዱን ነገር የማስተናግድ ከሆነ እኔ ተጠቃሚ ሳልሆን የምሆነው የበይ ተመልካች ነው የምሆነው። ራሳችን ላይ ወጣቶች ራሳችን ላይ መስራት ብንችል ብዬ አስባለሁ። ግን በመጨረሻ ይሄ ጥሩ ይሆናል ብዬ የማስበው የሁሉም ነገር መጠቅለያው ሃይማኖት ሊኖረን ይገባል። ማለት በእምነታችን መጽናት ይገባል። እምነታችን ላይ በጣም ጠንካራ መሆን በጣም ትልቅ ደረጃ እንደሚያደርስ ከብዙ ሰዎች ማየት ይችላል። ቅድም እርስዎም ከቀረጻ በፊት እያሉ ነበር፣ በሃይማኖት ላይ በእምነት ላይ መጽናት ትልቅ ደረጃ ያደርሳል። እኔም ለዚህ ምስክር ነኝ እያሉ ነበርና ብዙዎቻችን የተሸወርነው ነገር ሌሎች ነገሮች ላይ ጊዜያችንን በማጥፋት መዝናናት ላይፍ ማሳለፍ የሚባለው መዝናናት ብቻ የሚመስለን ሰዎች አለን እና እነዛን ነገሮች እስቲ ራሳችንን ብንመለከት እኔ በእምነቴ ጠንካራ ነኝ ወይ? እስቲ የጎደለኝ ነገር ምንድን ነው ብሎ ታይም ይሄ ጊዜያችንን መጠቀም የምንችልበት መንገድ መፍጠር ብንችል ጥሩ ነው ብዬ አስባለሁ። የጊዜ አጠቃቀማችን ማሳደግም ብንችል ቁጭ ብለን ራሳችንን የጽሞና ጊዜ ወስደን ራሳችንን ብንመለከት ጥሩ ነው ብዬ አስባለሁ። ትክክል ነው ያልሽው። ብዙ ትላንቶች አልፈውብናል። ዛሬ ትላንት ሳይሆንብን ዛሬ ላይ ሆነን ነው ነገ የምንገነባው። እኔ ትላንት በክረ ሕሩያን አምባሳደር ሞገስ ቤት ነበርኩኝ። የአዲስ አበባ የኮምቦልቻ ቅዱስ ሚካኤል ቤተክርስቲያን ኮሚቴ ሰብሳቢ የሆነ በጣም ጥሩ ሰው ነው፣ ዲያቆን ነው። እንግዲህ በውጭው ዓለም አምባሳደር ሆኖ ሄዶ በአንድ ወቅት ቤተክርስቲያን የሚቀድስ አልነበረም እና ሌሎች ሀገራትም ነበሩ። ድቁናው ተደብቆ ነበርና ወጥቶ የቀደሰ ሰው ነው።
እጅግ መልካም የሆነ ገዳማትና አድባራትን የሚረዳ ሰው ነው። በኩረ ሕሩያን ያበቃዋት ልጁን አገኘዋት እና መጀመሪያ አንገቷ ላይ ያለው ክር እንዴት እንደሚያምር በጣም ቆንጆ ልጅ ናት። ሀገር ልብስ ለብሳ ነው። ኢንጂነር ናት፣ ካፒቴን ናት። ኢንጂነሪንግንም ይዛለች፣ ካፒቴን ናት፣ አውሮፕላን ታበራለች። የሰንበት ትምህርት ቤት ልጅ ናት። መልክ አለ፣ ወጣትነት አለ። ሃይማኖት ያልሽው ወላጆች ልጆቻቸውን አርቀው እግዚአብሔር ቢፈቅድ እነዚህን ሁለቱን አንድ ላይ ለማቅረብ ሀሳብ አለን። የወላጆች ውጤት የእናትና አባት ውጤት ነው። ልጆች የወላጆቻቸው ውጤቶች ናቸው። የእግዚአብሔር ስጦታዎች ናቸው። የወላጅና የወላጆች ውጤቶች ናቸው እና ስታስተናግድ ቤታቸው ውስጥ ያለው ትልቅ ሴሬሞኒ ነበር። ያንን ስታስተናግድ ዝክሩ ላይ ተሰልፋ በምታደርግበት እንቅስቃሴ እጅግ በጣም ነው ደስ ያለኝና የዋንጫ ተሸላሚ ናት። ጎበዝ ተማሪ ናት። ሰቃይ ተማሪ ናት። እንግዲህ አውሮፕላንም ታበራለች። መሐንዲስም ናት። በሰንበት ትምህርት ቤትም ዘማሪ ናት። አገልጋይም ናት። ይቻላል። በቃ ወጣትነትን ለበጎ ነገር መዋል ይቻላል። ኤዱ ጥሩ ነገር ተናግረሻል። ልክ መዝናናትን ጊዜ እንደሰጠን ሻይ ቡናን ጊዜ እንደሰጠን ለሃይማኖት ጊዜ ሰጥተናል ወይ? ለጸሎት ጊዜ ሰጥተናል ወይ? ለማንበብ መንፈሳዊ እውቀትን ለመገንባት ጊዜ ሰጥተናል ወይ ነው። የደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን ሰንበት ትምህርት ቤት የኛ ሰንበት ትምህርት ቤትም ልጅ የአምቦ ተማሪ ሆነችው የዋንጫ ተሸላሚ ናት። ወጣት ናት። ስለዚህ ሴቶችም ውበታቸው ሳያሸንፋቸው ሴትነታቸው ሳያንበረከካቸው ውጤት የሚያመጡ ትልቅ ደረጃ የሚደርሱ አሉና ወጣትነትን በአግባቡ በጥሩ አገላለጽ እንደገለጽሽው ታይም ቴብል ፍሬም አበጅተሽለት በጊዜ ከተጠቀምሽ ትልቅ ደረጃ ማደርሽበት። አለበለዚያ እድሜሽን ነው በቃ ዛሬ እኮ ዛሬ ነው፣ ዛሬ ካለፈ ትላንትና ነው ብለሽ የምታወሪውና በእንደዛ አይነት መልኩ የገለጽሽው አገላለጽ በጣም ጥሩ ነውና እሉም እንግዲህ ጎንደር ነበርሽ፣ ሰንበት ትምህርት ቤት ነበርሽ። ወጣትነቱ አላሸነፈሽም። ዲግሪውን ያሽን እንደገና አሁንም ጋዜጠኝነቱንም አለ እንደገና ደግሞ ሰንበት ትምህርት ቤት ውስጥ መሆኑም አገልግሎቱ አለና እስቲ አንቺ የፍልስፍና መርህ ወጣትነት ላይ አሁን በተለይ ወጣቱ በቴክኖሎጂ አይምሮ እየታጠበ ነው፣ ከእግዚአብሔር እቅፍ እየወጣ ነው፣ ስራ ሲይዝ ወላጆቹን እየዘነጋ ነው፣ ከጓደኞቹ ጋር በቃ ቸበርቻቻ ላይ ነው ያለው። ለበሽታም ይዳረጋል፣ ለቁማር ይዳረጋል፣ ለሱስ ይዳረጋል። የብዙ ነገር ሱሰኛና ጥገኛ ሆኗልና አንቺስ ምን አይነት አስተሳሰብና ፍልስፍና አለሽ? እሺ ወጣትነት እና ቴክኖሎጂ እኩል መሄዱ ናቸው ብዬ አስባለሁ። ግን እኔ ወጣትነትን ከአንድ መገልጻት አለ በሁለት የተሳለ ሰይፍ መሆን አለበት ብዬ አምናለሁ። ወጣትነት ባጭሩን ስገልጸው ማለት በዚህኛው በእምነቱ ጠንካራ መሆን አለበት፣ በዚህኛው በኩል ደግሞ ባለሙያ በጣም ጠንካራ መሆን አለበት እና በሁለት የተሳለ ሰይፍ። ከዛ ውጪ ወደ ቴክኖሎጂ ስንመጣ ቴክኖሎጂ ጥሩ ጎንም እንዳለው መጥፎ ጎንም አለው። ከጥሩ ጎኑ ስንነሳ ቴክኖሎጂን ተጠቅመው አሁን እኔ በራሴ በግሌ አሁን ዩቲዩብ ላይ ምናምን ማላቃቸው ገዳማት አድባራትን አሁን በዛ ማወቅ እችላለሁ ችያለሁም። ጥሩ ጎኑ ይሄ እንዳለ ሆኖ መጥፎ ጎኑ ደግሞ ይዘቱና ሰዓቱ ነው ብዬ አስባለሁ። ማለት የምንጠቀምበት ሰዓት እና ደግሞ ያ ይዘት ምንድነው ለኛ ይጠቅማል ወይስ አይጠቅምም? እንዲሁ ዝም ብሎ ማየት ነው 2 ሰዓት 3 ሰዓት ቁጭ ብሎ ማየት ነው። ከዛን ለኛ ምንድነው የሚሰጠን ትምህርት ምናየው ነገር ለኛ ምንድነው ማለት ይዘቱና የምንጠቀምበት ሰዓት ነው። እሱ ነው ወደ መጥፎ ነገር የሚወስደን ብዬ ማስብ ቴክኖሎጂ እንጂ እንዳየነው ቴክኖሎጂ አሁን ላይ ደግሞ በጣም ማለት ከዓለም ጋርም እኩል መሆን ስላለበት ብዬ ስለማምን የቴክኖሎጂ መስፋት አይደለም እኛ የምንቀበልበት መንገድ ነው አጠቃቀሙ፣ ሰዓቱና ይዘቱ። በተለይ የሰዓቱና የይዘቱ ነው። ያ ይዘት ለኛ የምናየው ምን ይጠቅመናል? ለምሳሌ አሁን ቁጭ ብዬ ከእምነቴ ጋር ከትምህርቴ ጋር ማሄድ ነገር ማይ ከሆነ ትርፉ ምንድነው? ሌሎችም እንደዛው ማለት የምንወስደው ምንድነው? ያንን አይተን እንጠቀማለን ወይስ አንጠቀም የሚለው ነው። ጥሩ ጎኑ ደግሞ ቅድም እንዳልኩት ነው። በብዙ ቪዲዮ እኔም ብዙ ማውቃቸው ሰዎች አሉ ከብዙ ሀገር ራሱ እየመጡ ሌላ ቦታም እየሄዱ የሚያዩት ያ ምንድነው? የይዘቱ ነው። ይዘቱ ጥሩ ስለሆነ ያንን አይቶ ማናውቀውን ነገር እናውቅበታለን። የሃይማኖት ትምህርቶች እኮ ቴዎሎጂ ሳይቀር አሁን ኦንላይን ላይ ነው አይደል መውሰድ ይቻላል። ይሄ ቴክኖሎጂ ስላለ ነው። ሁሉም አሁን የማይመች ቦታ ላይ ሆኖ ቴዎሎጂን የሚያክል ትምህርት በእኛ እምነት መቼም ይሄ ነው አይደል ከፍተኛው ትምህርት የሚባለው። እሱን እንኳን ቤታችን ቁጭ ብለን መውሰድ እንችላለን። ለምን? ቴክኖሎጂ ስላለ።
ይሄ ጥሩ ጎኑ እነዚህ ጥሩ ጎኖች እንዳሉ ነው። ግን ይዘቱና ሰዓቱን የምንጠቀምበትን በደንብ ምንድነው ፕሮግራምድ መሆን አለብን ያስባለሁ። ጥሩ አገላለጽ ነው። ልክ አሁን ይዘቱና ሰዓቱ ስትይ ልክ በአድሚኒስትሬሽን ታይም በአድሚኒስትሬሽን አገላለጽ ራይት ታይም ኤንድ ራይት ፕሌስ የሚባል አለ። ትክክለኛ ሰዓትና ትክክለኛ ቦታ። ለምሳሌ በአርብ ጠዋት የፍስግ ምግብ ቢሰጡሽ አትበይም። ምግቡ ትክክል ነው፣ ሰዓቱ ትክክል አይደለም። 9 ሰዓት ላይ አርብ የፍስግ ምግብ ቢሰጡሽ አትበይም። ለምን? ሰዓቱ ትክክል ነው፣ ምግቡ ግን ትክክል አይደለም። 9 ሰዓት ላይ የጾም ምግብ ሲሰጡሽ ትበያለሽ፣ ሰዓቱም ምግቡም ትክክል ነው። ይሄንን ነው እና የገለጽሽበት አገላለጽ ትክክል ነው። አንደኛ ይዘቱ ምንድን ነው የምናየው፣ ይጠቅመናል ወይ? አሁን ስለ ቢዮንሴ የጫማ ቁጥርና እብደት እኛ ከምናቅ ይልቅ ስለ ሀገራችን ታሪክ ብናቅ ይጠቅመናል። ስለ ኢሉሚናንቲ መስመር ይዞን ፖርኖግራፊ ቀዳማይ እንድንሆን ያደረገው የአጠቃቀማችን ይዘቱን ማለመምረጣችን ነው። የምንበላው ምግብ መርጠን እንደምንበላ ሁሉ የምናየውንም ነገር መርጠን ልናይና ልንሰማ ይገባል። እዚህ ይዘት ላይ መጠንቀቅ መቻል አለብን። ምን አይነት ነገርን ነው ማየው? የሚጠቅመኝ ነው ወይ? ለነፍሴ ይጠቅመኛል ወይ? ለስጋ ይጠቅመኛል ወይ የሚለውን ጊዜን አያባክንብኝም ወይ የሚባል ነው። ሁለተኛ ሰዓቱ ያልሽውም ትክክል ነው። ያለ ሰዓት የሚደረግ ምንም ነገር የለም። አሁን የሰንበት ጾም ጥቅም የለውም እኮ ሰንበትን ታፈርሻለሽ። እንደውም አሁን በሰንበት ብትጾሚ ሕግ ማፍረስ ነው፣ ጥቅም የለውም። ለምን? በሰንበት እህል ብታጣ አፈር ቅመስ ነው። ነገር ግን እኔ ሰንበትን እስከ 12 ሰዓት ብጾም ለእግዚአብሔር ትሩፋት ሆኖ አይቆጠርልኝም። እንደውም ሰንበትን ሻርክ ነው የሚባለው እና የምንመለከትበት አሁን እሁድ ቅዳሴ ሰዓት ላይ እኛ ጠዋት ቲክቶክ ላይ ተጠደን ከሆነ ዩቲዩብ ላይ ተጠደን ከሆነ ትክክል አይደለም። ያ የቅዳሴ ሰዓት ነው። ሁሉ ሰዓት አለው አይደል? በሰዓቱ ልንጠቀምበት ይገባል። የእንቅልፍ ሰዓት እንቅልፋችንን በአግባቡ ካልተጠቀምን እንቅልፍም እምቢ ሲለን ስልካችን ላይ ከተጠመድን አይምሯችን ባያዝድ ይሆናል። አሁን ከ7 ተፈጥሯዊ መድኃኒቶች አንዱ እንቅልፍ ነው። በቂ እንቅልፍ የሰው ልጅ ማግኘት አለበት። እንቅልፍ እኮ የፈጣሪ ነው። እንቅልፍ አሁን ቀላል ይመስለናል። አንዳንድ ሰው እኮ እንቅልፍ መተኛት አቅቶት መድኃኒት ኪኒን ሁሉ የሚወስድ አለ። እንግዲህ የእንቅልፍን ጥቅም የሚያውቀው ህመምተኛ ነው። ሲሰቃይ እንቅልፍ ሲያጣ እንዴት ከባድ እንደሆነ። ለዚህ ነው የመከራ ሌሊት አይነጋም፣ ረጅም ይሆናል። ሰዓቱ ያ ሆኖ ረጅም ይሆናል። እንቅልፍ ሲሆን ግን ታሳልፊዋለሽ። እንቅልፍ የሞት ምሳሌ ነው። አይንሽን ስትከንኚ እግዚአብሔርን ተስፋ አድርገሽ ጠዋት ስራ ሄዳለሁ፣ ነገ ይሄን ልብስ ለብሳለሁ፣ ነገ እንዲያደርጋለሁ ብለሽ አምነሽ ነው የምተኘው። እዚህ ያንን ሰዓትም የተፈጥሮ ህግንም ያዛባል እና አንዳንዱ አሁን ሌሊት ስልክ ሲያይ ምናምን ይቆይና ቀን ላይ ጠዋት ይተኛል። የእንቅልፍ ብዛት የተወጫጭቀው ድሪቶ ያስለብሳል ይላል። ስለዚህ ኪዳን መሄድ አይችልም፣ ቅዳሴ መሄድ አይችልም። ይሄም አንድ ነው። ሁለተኛ ወጣቱን እያበላሸ ያለው አንዱ በጣም መጠንቀቅ ያለብን ኳስ ነው። አሁን መንገድ እሁድ በተለይ መንገድ ተዘግቶ ወጣቱ በኳስ እንዲጠመድ ተደርጓል። ይሄ መኪና የሚሄድበት መንገድ ተዘግቶ ኳስ ይጫወታሉ። ወጣቱ ወደ ቤተክርስቲያን ከሚሄድ ይልቅ ወደ ጂም እንዲሄድ፣ ማታ ጂም እንዲሄድ፣ ጠዋት ኳስ እንዲጫወት፣ ሰንበትን ከወጣቶች ልቦና ውስጥ ማውጣት ነው የተያዘው። ይሄ በዓላማ የተሰራ አሰራር ነው። ስለዚህ ወጣቱ ጠዋት ቤተክርስቲያን ነበር የሚሄደው። አሁን ወጣት አስቀዳሽን ጠዋት አታገኝም። ወጣት ኳስ የሚጫወት ሰፈር ውስጥ አስፋልትን ዘግቶ ታገኛለሽ። ማታ ከዚህ በፊት ትዝ ይላችሁ እንደሆነ አንዱ ጉባኤ ማዳከሚያ ቃና ቴሌቪዥን ነበር። እናቶቻችን ሳይቀሩ ቃና ላይ ነበር የተጠመዱት። ያውም ከባህል ጋር የሚጣረስ ትርጉም ስለሆነ በአማርኛ ስለሆነ ነጭ በአማርኛ የተናገረ መስሏቸው ያንን ሲከታተሉና ትውልዱን የሚያጠፋ ስራ ሲሰራ ነበር፣ ጉባኤውን የሚያቀዘቅዝ። ስለዚህ በዓላማ 11 ሰዓት ላይ ኮንሰርቶች ይኖራሉ። 11 ሰዓት ላይ የሚተላለፉ ቀጥታ የኳስ ስርጭቶች ይኖራሉ። ሰው ወደ ጉባኤ ከሚሄድ ይልቅ ወደ እነዚህ ቦታዎች ላይ ለነፍስ የማይጠቅሙ ቦታዎች ላይ እንዲሄድ እየተደረገ ነው እና ታይሙን አልተጠቀምበት፣ ጊዜውን በአግባቡ አለመጠቀም ነው። ያ ሰዓት የጉባኤ ሰዓት ነው ብሎ መወሰን መቻል አለበት። 11 ሰዓት ላይ ቀጠሮች የማይሆን ስብሰባ ካልሆነ ግላዊ ጉዳይም እኮ ሊገጥምሽ ይችላል። ትክክል ነው። ግላዊ ጉዳዮች ሊገጥሙሽ ይችላሉ። ግን የጉባኤ ሰዓትሽን የማይሻማ ጠዋት የቅዳሴ ሰዓትሽን የማይሻማ መሆን መቻል አለበትና የምንጠቀማቸው እንኳን ቴክኖሎጂ አይደለም ማንኛውም ጉዳዮች ከሰዓታችን ጋር አብሮ መሄድ መቻል አለበት። አሁን ለሊት 6 ሰዓት ቀጠሮ ቢቀጥሩሽ እኮ አትሄጂም።
እንዴ ለሊት እኮ ነው ትያለሽ። ሰዓቱ ልክ ስላለ ሰዓቱ ትክክል ቀጠሮ ትክክል ቢሆንም ሰዓቱ ትክክል አይደለም። እዚህ ሁሉ ገደብ አለው እና ቅድም ጠቢቡ ሰለሞን እንደጠቀሽው ለሁሉ ጊዜ አለው። ጠቢቡ ሰለሞን እኮ ለማልቀስም ጊዜ አለው፣ ለመሳቅም ጊዜ አለው አለ። ለሁሉም ጊዜ አለው እና አንዳንድ ጊዜ ለቅሶ ቤት ሄደን ሰርግ ካልጨፈርን የምንል እኮ ነን። ሰርግ ሄደን ደግሞ ለቅሶ ስብከት እንኳን ለቅሶ ቤት የምትሰብኪውና ሰርግ ቦታ የምትሰብኪው አንድ አይደለም። ግጻዌ የሚባል አለ መጽሐፍ በቤተክርስቲያናችን። ቅዳሴ ሲቀደስ ወንጌሉ፣ መልእክታቱ፣ ምስባኩ፣ ቅዳሴው አንድ ነው። ሁሉም ቤተክርስቲያን ላይ ቀኑን ተመልክቶ በግጻዌው መሰረት ነው የሚቀድሰው እንጂ በፈለገው መልኩ ግማሹ ቅዳሴ አትናቴዎስ፣ ቅዳሴ ማርያም፣ ቅዳሴ ጊዜ፣ ቅዳሴ ሐዋርያ ማለት አይችልም። በተባለው ነው። መጀመሪያ ጳውሎስ መልእክት፣ ከዛ ካሉት አንዱ የመልእክታት ውስጥ አንዱ ይነበባል። ወንጌል ሐዋርያት ሥራ ይነበባል። ከዛ ወንጌል፣ ምስባክ፣ ይሄ ስርዓቱን ጠብቆ የሚሄድ ነው። ትውልዱም በግጻዊው ቤተክርስቲያን ግጻዊው እንዲመራት ሁሉ ትውልዱም በእንደዚህ አይነት የታይም ግጻዊ ያስፈልገዋል። ዛሬ የት ነው የምውለው? ምንድን ነው የማደርገው? ጥቅሜ ምንድን ነው? ተሁሉ ለራሱ ነው። አሁን ሲጋራ ብናጨስ እግዚአብሔር ይጎዳል? ብንጾም ምን እንጠቅመዋለን? አሁን እኛ ጾምን አልጾምን ለክርስቶስ ምን እንጠቅመዋለን? ለራሳችን እኮ ነው መጠበቂያ የተዘጋጀልን ነውና ህሉ ያልሽው በጣም ጥሩ የፍልስፍና ነው። ይዘትና ሰዓትን አጣጥሞ መጠቀም መቻል ነው። በቃ ይዘቱን ምን ማወቅ አለብን፣ ሰዓቱንም ማወቅ አለብን። አለበለዚያ እንጀራ አሁን በሮብና አርብ ጠዋት አትበይም። እንጀራው ኃጢአት ሆኖ አይደለም፣ ሰዓቱ ስላልሆነ ነው፣ መጾም ስላለብሽ ነው። አዳም እኮ የተቀጣው ዕፀ በለሱን ቢበላ ባይበላ በእግዚአብሔር ክብር ላይ የሚጨምረው ነገር የለም፣ ህግ ስለተላለፈ ነው። ስለዚህ የቤተክርስቲያኒቷን ህግ እንጀራ እንኳን አትበይም ከተባለች እስከዚህ ሰዓት ትቆያለች ከተባለ ያንን መጠበቅ ከ7 ዓመት ጀምሮ 7ቱን የህግ አጽዋማት የመጾም ግዴታ ስላለብን ገብቶሻል። ህይወታችን ላይ ያለውን መርህስ እንዴት ነው ታዲያ አፕላይ አድርገን የምንኖረው ሲባል በእቅድ አንመራም፣ በፕሮግራም አንኖርም። እኔ በህይወቴ ላይ 2 ነጥቦች አሉ ለህይወቴ። አንደኛው በእቅድ እመራለሁ፣ ሁለተኛው በፕሮግራም እኖራለሁ። ያለ ፕሮግራሜ ማንም እንዲያዛንፈኝ አልፈልግም። የማደርጋቸውን ሁሉ በፕሮግራሜ ያደርጋለሁ። በፊት እንደ ቆሎ ማንም ይዘግነኝ ነበር። እዚህ ቦታ ነኝ ና ሲለኝ ሄዳለሁ። አሁን ግን ሁሉም በፕሮግራም አስተናግዳለሁ። ሁለተኛ እቅዶቼን እግዚአብሔር ቢፈቅድ እንዲናደርጋለን በሉ አይደል የሚለው። እግዚአብሔር ቢፈቅድ በ2019 ይሄን ሰራለሁ፣ 2018 ይሄን አደርጋለሁ ብዬ በእቅድ ከተመራሽ ውጤት ይኖርሻል። እቅድሽ በጥናት ላይ የተመረኮዘ እስከሆነ ድረስ ማለት ነውና የገለጻችሁበት አገላለጽ በጣም ግሩም ነው። እንግዲህ እሳትነት ነው፣ እሳት ነው። ያው ብታቃጥሉንም እንችላቸዋለን አባቶቻችሁ። ሌላ እንደው በመጨረሻ የምታስተላልፉት መልእክት ካለ ብላችኋል። በወጣትነት እነ እስጢፋኖስን እነ ቅድስት አርሴማን አንስተናል። እነ ቅዱስ ሚናስ የ24 ዓመት ወጣት ነው፣ ምንም ሳይፈራ ስልጣን ሳይፈልግ። ቅዱስ ጊዮርጊስ የ20 ዓመት ወጣት ሆኖ ነው 7 ዓመት የተጋደለው። እዚህ ወጣትነት በመንፈሳዊም ሕይወት ተጋድሎን ይጠይቃል። በሀገርም ደረጃ ትልቅ ስራን መስራት ይጠይቃል። ደግሞ ለሀገርም ክብር ዋጋ የሰጡ ወጣቶች ብዙዎች ናቸውና እንደው ሌላ ጊዜ የራሳችሁን ይዘት ይዛችሁ ትቀርባላችሁ። ግን እንደው ቀረ የምትሉት ካለ? እሺ ያው እኔ ሆኛለሁ ጀማሪ ገንዳቢ እንግዲህ ጨርሰው እንደጀመራችሁ ለሚዲያ ትቀርቢያለሽ። ልምድ እኮ ከልምድ አንጻር አመሰግናለሁ። እንግዲህ ብራይት ስለሰጣችሁ። እሺ ያው እንግዲህ አብዛኛውን ነገር መምህርም እንደገለጹት አብዛኛው ነገር ተነስቷል። እንደው እንደ መደምደሚያ ከተባለ ዘንድ ሀገር በመጀመሪያ ያው እኔ በግል የማነሳው ነገር በእምነታችን መጽናት መቻል አለብን። በጣም እምነት በጣም ወሳኝ ነገር ነው። ሃይማኖታችንን ስናቅ እምነታችን በተለይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነት ተዳሳ የማታርቅ ተነባ የማታልቅ ሁሌም አዲስ የሆነች ቤተክርስቲያን ናት። እውነት ቤተክርስቲያናችን በቤተክርስቲያን ውስጥ መኖር መልካም ነው፣ እጅግ መልካም ነው። ምንም ነገር ባንጠቅም እንኳን መመላለስ ነው ስራዋ፣ መመላለስ ነው ስራው እንደሚባለው አይደለም።
ባንመላለስና እዛው ብንቀር አወዳደቃችን መጥፎ ነው የሚሆነው። ስለዚህ ቤተክርስቲያን ውስጥ መመላለሳችን ራሳችንን እየጠቀምን ነው። ሌሎች ስለሚሉት አንጨነቅ፣ እንመላለስ፣ ግድ የለም ነገ ላይ የተሻለ ሆነን ስለምንገኝ መመላለሳችን መልካም ነው። ሌላው ቅድም ተገልጾ እንደነበረው ጊዜ አጠቃቀም ቅድም ገልጬዋለሁ መነሻ ላይ። ይሄ የጊዜ አጠቃቀማችን በጣም እናስተካክል። የትኛው ይጠቅመኛል፣ የትኛው ይጎዳኛል የምንለው በዛ በጊዜ አጠቃቀማችን ሰሌዳ ላይ ራሳችንን ስንመለከት ነው የትኛው ይጠቅመናል፣ የትኛው ይጎዳናል ብለን ማየትም ማወቅም የምንችለው ማለት ነው። እና ያንን ነገር ማድረግ ብንችል ጥሩ ነው። ሌላው እንግዲህ ራሳችንን የጽሞና ጊዜ ሊኖረን ይገባል። ጸሎት በጣም ትልቁ ነገር ነው። በጸሎት የማይፈታ ችግር አለ ብዬ አላምንም። በጸሎት መትጋት ይኖርብናል። በጣም እኔ እንደ ወጣት እንጃ ወጣት ሆነሽ አብዛኛው ነገር የሽምግልና ሆነ እንዳይባል ብቻ ንግግሬ ብቻ ግን ማለት ይሄ የወጣትነት ጊዜያችንን በጸሎት ከደገፍነው ነጋችንን መስራት የምንችልበት መንገድ ላይ ያስቀምጠናል እግዚአብሔር። ምክንያቱም ዛሬ ላይ የምንጸልየው ጸሎት ነገ ላይ እግዚአብሔር ከፊታችንም ከኋላችንም ከጎናችንም ሆኖ እንዲደግፈን መንገዳችንን ቀና እንዲያደርግልና እንዲያስተካክልልን ያደርጋልና መጸለይ ያው ሁሉንም ነገር እንግዲህ መምህር ቢናገሩት ነው የሚሻለው። በጣም ትልቅ ሰው አስቀምጦ እንደዚህ መናገሩ ያው አግባብ ባይሆንም እድሉ ከተሰጠን ብለና የተወሰነ ነገር በራሳችን ማየት እንድንችልና ነጋችንን መስራት የምንችለው ቅድም እንደተናገርኩት በዛሬያችን ነው። ዛሬ ላይ ባለን ነገር ነው ነጋችንን መስራት የምንችለውና ነጋችንን እንድንሰራ እንግዲህ የልዑል እግዚአብሔር ፈቃድ ይሁን። ነጋችንን በመልካም መንገድ አንጸን እንድንሄድ ያድርገን መልክቴ ነው። እንግዲህ ጥሩ ነው፣ ጥሩ ተናግረሻል። እንዲህ በቤተክርስቲያን መኖር መልካም ነው፣ ልክ ነው። ቅዱስ ጴጥሮስ ደብረ ታቦር ላይ አምላካችን ግርማ መለኮቱን በመገለጸበት ሰዓት በዚህ መኖር ለኛ መልካም ነው ብሎ ነው የተናገረው እና ደብረ ታቦር የቤተክርስቲያን ምሳሌ ናት። ስለዚህ በቤተክርስቲያን መኖር መልካም ነው። መጠጥ ቤት ከመኖር፣ ጭፈራ ቤት ከመኖር፣ ቁማር ቤት ከመኖር፣ አልባሌ ቦታ ከመኖር ቤተክርስቲያን መኖር መልካም ነው። መላእክት የሚረቡበት፣ ስጋው ደግሞ የሚፈተትበት፣ ዝማሬ መላእክት የሚቀርብበት፣ ቅዳሴ የሚቀደስበት፣ ኪዳን የሚደርስበት፣ ሰዓታትና ማህሌት የሚቆምበት ቦታ መኖር መልካም ነው። ከቤተ በረከት እንጠግባለን። ቤተ መቅደስ ቅዱስ ነው፣ በጽድቅም ድንቅ ነው እንዳለ ቅዱስ ዳዊት የኪዳኑን፣ የሰዓታቱን፣ የማህሌቱን፣ የዝማሬውን፣ የእምነቱን፣ የጸበሉን በረከት የምናገኘው ከቤተ ክርስቲያን ነው። እንዲሁም ደግሞ ነህምያ በእግዚአብሔር ቤት በመቅደስ ውስጥ እንገናኝ ነው ያለው። ጠጅ ቤት እንገናኝ፣ ጭፈራ ቤት እንገናኝ አለ። በመቅደስ ውስጥ እንገናኝ። እዚህ መገናኘቻችን የት ናት? ቤተ ክርስቲያን ናትና እጅግ በጣም መልካም ነው። ዳዊት መዝሙር 121 ቁጥር 1 ላይ ምን አለ? ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ነው። በቃ እዚህ ሰው ወደ ቤት እግዚአብሔር ሲሄድ ደስ ይለዋል። ለምን? ስብሐተ እግዚአብሔር የሚደርስበት ስለሆነ፣ እንባሽ የሚታበስበት፣ ታሪክሽ የሚቀየርበት፣ እፎይ የምትይበት፣ ከአምላክሽ ጋር የምትገናኝበት ከቤተ መንግስት በላይ ትልቁ የክርስቲያን መንግስት የሆነችው ቤተክርስቲያን ናት። ስንዱ እመቤት የጸጋ ግምጃ ቤት ቤትሽ እኮ ናት። የክርስቲያን ቤት ማለት እኮ ነው ቤተክርስቲያን። ሰው ወደ ቤቱ ሲሄድ ደስ ይለዋል አይደል? ማረፊያ። እዚህ ቤተክርስቲያን ደግሞ ማረፊያ ናት። የነፍስም ማረፊያ ናት፣ የስጋም ማረፊያ ናት። ሲጨንቅሽ ጭንቀትሽን የምታቀይበት። አንዳንዱ አሁን ሲናደድ መጠጥ ላይ ይደበቃል፣ ሲናደድ ሱስ ላይ ይደበቃል፣ ሲናደድ አልባል። የኛ ግን ብንናደድም ብንደሰትም ብንበሳጭም ብንረካም መወሰኛችን በአታችን ማናት? ቤተክርስቲያን ናት። እዚህ ቤተክርስቲያን የሁሉ ሰው ማረፊያ ነውና ሁልጊዜ ቤተክርስቲያን ላይ መቆየትና በዛ መኖር ትልቅ ነገር ነው። ሌላው እግዚአብሔር በአንድም በሌላ ይናገራል። እኔ ከእናንተ እማራለሁ። እግዚአብሔር የሚያስተምርበት መንገድ የተለየ ነው። ካህኑ ኤሊን ቁጭ አድርጎ እኮ ለብላቴናው ሳሙኤል ነበር። ሳሙኤል ሲል ሳሙኤል ይሰማል፣ ካህኑ ኤሊ አይሰማም። 40 ዓመት እስራኤል ላይ የፈረደ ካህኑ ኤሊ አልሰማም። ሳሙኤል ግን ሰማ። እግዚአብሔር ትልቁን አባት ቁጭ አድርጎ በልጁ መጠቀም ይችላል። በለዓምን ቁጭ አድርጎ አህያዋን እኮ አንደበት ሰጥቷት ስለምን ትመታኛለህ ብላ እንድትናገር አድርጓልና በአህያ መገሰጽም ይችላል እግዚአብሔር።
እዚህ መልካም ነው። ሀሳባችሁን በነፃነት ደረጀ ጀንዬ ሚዲያ ዲቤት ሁሉ ፈጥራችሁ ሀሳብ መከራከር ሁሉ ትችላላችሁ እንጂ እንዳትሸማቀቁ። መሸማቀቅ የለም። ያልገባችሁ ትክክል ያልሆነውን ነገር ሁሉ ይሄ ሚዲያው የእሳቸው ነው እሳቸው እንዲህ ናቸው እንዴት ብለን እናገራለን የለም። እውነትን እውነት ስለሆነ ከኔ ድፍረትን እንድትወርሱ ፈልጋለሁ። ፊት ለፊት ግንባር ሆናችሁ ለሀገርም ለቤተክርስቲያንም እንድትጋፈጡ ፈልጋለሁ ትክክለኛ በሆነ መልኩ። ያው እውነትን ብለን አይደል የመጣነው እዚህ። ክብረት ይስጥልን። እሺ እኔ አንድ በጣም ወደው አባባል አለ። ክርስቶስን ማናተርፍበት ከሆነ ጥለነው እንወጣላለሁ። ክርስቶስን ማለት ክርስቶስ ማናተርፍበት ማለት አሁን ባለባበስም ይሁን በሁሉም ይሁን ወጣቱ ላይ ነው አይደል አሁን ሀሳባችን ያለው። በሁሉም ቢሆን ይሄን ልበስ ይሄን አትልበስ ህጉን ሳይሆን ህጉን እንተው 10ቱ ትእዛዛት ላይ ሳንገባ ክርስቶስን ያስደስተዋል ወይ ያስከፋዋል ወይ የሚለውን ስናይ እያንዳንዱን ነገር እንተዋለን። ምንም ነገር ለኛ ሱስ አይሆንም። ክርስቶስን ብቻ እናስቀድመዋለን እና በጣም ወደው ክርስቶስን ማናተርፍበት ህይወት ላይ ከሆነ ጥለነው እንውጣ። ይሄን ወደዋለሁ። ከዛ ውጪ ስብከቱ እንደኔ ሰውኛ ላይ ቢሰራ በጣም ብዙ ለውጥ እናመጣለን ብዬ አስባለሁ። በሰንበት ትምህርት ቤት አሁን ብዙ ኮርስ ይሰጣል ይጀመራል እናም ግን ሲጀምር 100 200 ሊሆን ይችላል። ሲያልቅ ግን 30 እንኳን አይሞላም ያንን ኮርስ የሚጨርሱት። ለምን ሰውኛው ላይ አይደለም እየተሰራ ያለው። እኔ ኮርሱ መሰጠቱ ሁሉ ነገር ስብከቱም እንዳለ ሆኖ ግን ሰውኛው ላይ እንስራ። አሁን ወጣትንም ብዙ እንዴት ነው ሃይማኖታችንን ማስፋት የምንችለው ሰውኛው ላይ ስንሰራ ብቻ ነው። በመጨረሻ ይሄ ሚዲያ ላይክ፣ ሼር፣ ሰብስክራይብ አድርጉ። እናመሰግናለን። ያላደረጋችሁም እየተባላችሁ ነው አድርጉ። በነገራችን ላይ አንዳንዴ ለምን አላቆምም እላለሁ፣ እናደዳለሁ፣ በሰው እናደዳለሁ፣ በተመልካች በጣም እናደዳለሁ። አንቺ ታስረሽ ዋጋ እየከፈልሽ ከኪስሽ ገንዘብ እያወጣሽ እየሰራሽ እችኛን ሰብስክራይብ ላይክ ማድረግ ጭንቅ የሚሆንበት ሰው አለ። አንደኛ ኃጢአት እኮ አይደለም ወንጀል አይደለም የሚጠቅም ሚዲያም ነው። ታዩ የኔን ብቻ አይደለም የሚጠቅሙ ነገሮችን ለሌላ ማካፈልና የሚያየው ሰው ቁጥርና ላይክ ሼር ሰብስክራይብ የሚያደርገው ቁጥር በጣም ይላል። ሰይጣን እጃችንን ያስረዋል። የዘፋኝ ከሆነ ዋልጊዎች ከሆኑ ግን እንደኛ የሚከተላቸው የለም። የኛው እኛ ላይ ጥሩ አባባል ነው። እኛ ላይ አልሰራንም። አሁን ኮንሰርት ሲዘጋጅ ማን ነው የሚያዘጋጀው? ኦርቶዶክሱ ነው የሚያዘጋጀው። የምንሄደው እኛ አይደለን? ሲፈታ የትንሳኤ በዓል ሲሆን ሲፈታ ብዙም ይገኝ ሰማዕቱን ስጠን ብለን መጠጥ ቤቱን የምንሞላው እኛ ነን። ጭፈራ ቦታ የምንሞላው እኛ ነን። ሁሌ ሌላለው ጠዋት ጠዋት ቋንቋዬ ነሽ፣ ማታ ማታ ሐኪሜ ነሽ። ጠዋት ጠዋት መሞት የለም፣ ማታ ማታ ይሞታሉ። ታዲያ እንዲህ አይነት ህይወት ነው። የብዙ ቤቶች መጠጥ ቤት እንደዛ ነው። ወይዘይ መዝሙር ነው የሚከፈተው። ጠዋት መዝሙር ነው። አረ የኛም ህይወት ይሄ ነው። ጠዋት ቤተክርስቲያን ሄደን እንዘምራለን፣ ከሰዓት ላይ የለንም እና እኛ ሰው ላይ አልሰራንም። ቤተክርስቲያን ሰው ላይ መስራት አለባት፣ ትውልድ ላይ መስራት አለባት። ለስጋው ደግሞ በቅቷል ወይ የሚለው ላይ ስራ አልተሰራም። ሚዲያ ላይ አልተሰራም። እኛ 2 ሚዲያ ነው ያለን። በአፍሪካ አንደኛ በዓለም አንደኛ እያልን ህንፃ ከምንገነባ ሚዲያ ብንገነባ 5 10 ቤተክርስቲያን ከምትሰሪ አንድ ሚዲያ ብትሰሪ ተደራሽነት ሁሉም ቤት ይሆናል። ዘመኑን የዋጀ ቴክኖሎጂን ተጠቅመሽ በፊልም ማስተማር ይቻላል። በተለይ በስዕል ማስተማር ይቻላል። አባቶቻችን ካታኩምብ ውስጥ ስዕል አዘጋጅቶ አይደል እንዴ? ስለዚህ እኛ በብዙ መልኩ መድረስ ትውልዱ ጋር መድረስ ጫት የሚቀመው ጋር ሄደን ከጫት መደብ ማምጣት አለብን። ሴተኛ ዳሪያዋን ከዛ ህይወት ውስጥ ማውጣት መቻል አለብን። ከተለያየ ስፍራ ላይ ካልባሌ ስፍራ ላይ የምናመጣበት የተዘጋጀ ነገር አለ ወይ ቢባል የለም። አንዳንዴ በሮብ ስጋ አትብላ ስትዩ እኮ ሽሮ ማዘጋጀት አለብሽ። ለትውልዱ ምን አማራጭ አዘጋጀን? ዓለም እየበለጠን እኮ ነው። እኛ እኮ በዓለም መመዘን የለብን። አዎ ስንከለክል ምን ሰጠን የሚለው ቤተክርስቲያን በዓለም እንዴት ትመዘናለች? መንፈስን ሁሉ አትመኑ መናፍስት ከእግዚአብሔር እንደሆነ መርምሩ እኮ ነው። እኛ እኮ መርማሪዎች ነን። እንዴት እንመረመራለን? ዓለም እንዴት ይበልጠናል? ዓለማውያን እንዴት ይበልጡናል? ስለዚህ መዝሙርን አሳድገናል ወይ? ቴክኖሎጂውን ተጠቅመንበታል ወይ? መንፈሳዊ ድራማዎችን እንሰራለን ወይ? መንፈሳዊ ፊልሞችን እንሰራለን ወይ? መንፈሳዊ የሆኑ ነገሮች የሚጎበኙትን ነገሮችን እናዘጋጃለን ወይ? የቱሪስት መዳረሻ አለን ወይ ብንል አልሰራንም። እዚህ እኛ ህንፃው ላይ ስንሰራ ዓለም ደግሞ እኛ ላይ እየሰራ ልጆቻችንን ወሰደብን። ከዘማሪ ይልቅ ዘፋኝ የሚወድ ዘፋኝ የሚያከብር፣ ከመንፈሳዊ ይልቅ ዓለማዊ ነገርን የሚወድ ዓለማዊ ነገር ላይ የሚሳብ እንዳልሽው አለባበሱ ራሱ ክርስቲያን ባለባበሱም ይሰብካል አይደል? ክርስቶስ መዓዛ እንዳለን ያስታውቃል። በቃ የምንሸተው ሁሉ ክርስቶስን የሚሸት
ሲሆን አሁን ለምሳሌ አንገታችን ላይ ክር አለ። ምስክርነት እኮ ነው። አይሁድ ኪባ ያደርጋሉ። ሙስሊም ልብስ ሲለብስ ይሄ ሙስሊም ነው ትያለሽ። እኛ ደግሞ ምስክርነት ነው። በምድር የሚመሰክርልኝም በሰማይ አባቴ ፊት እመሰክርለታለሁ፣ በምድር የሚክደኝን በሰማይ አባቴ ፊት እክደዋለሁ ነው። ስለዚህ ከሰማያት ሰማያት ወረደ፣ ከቅድስት ድንግል ማርያም ተወለደ፣ በአጭር ቁመት በጠባብ ደረት ተወሰነ፣ አስተማረ፣ ተሰቀለ፣ ሞተ፣ ሞትን ድል አድርጎ ተነሳ፣ ዳግም ለፍርድ ይመጣል። በክርስቶስ ክርስቲያን በወልድ ውሉድ ነኝ ስንል አንገታችን ላይ ክር እናስራለን። የተዋህዶ ልጅ ነኝ። ልጅነት ያሳፍራል እንዴ? እና ክራቸውን እንዲበጥሱ በሰርጋቸው ዕለት ምን ይሰራል ደግሞ ክር ብለው የሚሉ ትውልዶችን እንድናፈር አደረግን። ለምን? ሰው ላይ ስላልሰራን። እዚህ ቤተ ክርስቲያኒቷም ሀገሪቷም ሰው ላይ ከሰራን ግብረ ገብ ያለው ሀገር የሚወድ ቤተክርስቲያንን የሚወድ የሚያከብር ፈረሃ እግዚአብሔር ያለው መልካም ነገርን ይቀበል፣ እናትና አባቱን የሚቀበል አረጋውያንን የሚጦር ወላጆቹን የሚጦር ትውልድን ማፍራት እንችላለን። ሰው ላይ ካልሰራን ግን ጥቅም የለውም። ያልተሰራ አእምሮ የተሰራ ነገር ያፈርሳል። የተሰራ አእምሮ ግን የፈረሰውን ይገነባል። ስለዚህ ዛሬ የተሰራችዋን ሀገር ለማፍረስ የሚሄደው ያልተሰራ አእምሮ ነው። እንዳይሰራ ያደረግነው እኛንንና ቤተ እምነቱም ሆነ ቤተ መንግስቱ ሰው ላይ መስራት መቻል አለበት። አለበለዚያ የምንሰራቸውን ነገሮች ማንም ይረከበው። አሁን እኮ አንዳንድ ሀገራት ያልተሰሩ ስለሆኑ ቤተክርስቲያናቸውን እኮ ሙዚየም ያደረገዋሉ፣ ጭፈራ ቤት ያደረጉ ቸርቻቸውን ያደረገዋሉ። ወደ አውሮፓም ስትሄጂ ይሄ ትላንት እኮ የእንትና ቤተክርስቲያን ነበር ተብሎ የሚጠራው ዛሬ የጭፈራ ቦታ፣ የንግድ ቦታ የሆኑ በርካቶች አሉ። ስለዚህ መስራት መቻል አለብንና እኛም ሀገር ላይ በተለይ ከሁሉ በላይ ትኩረት የሚሰጠው ሰው ላይ እንስራ። ከሰውም ደግሞ ከህፃንነት ጀምሮ በስብከተ ወንጌል ዘዴ ወተት፣ ፍትፍት፣ ስጋ፣ አጥንት ይባላል። ለህፃን ልጅ ወተት እንጂ የምትሰጪው አጥንት አትሰጪውም። ስለዚህ እነዚህ ህፃናቶችንም ወጣቶችንም አረጋውያንንም ነው። ለዚህ ነው ቅዱስ ጴጥሮስን ግልገሎቼን ጠብቅ፣ ጠቦቶቼን ጠብቅ፣ በጎቼን ጠብቅ። ግልገል የህፃንነት ነው፣ ጠቦት የወጣትነት ነው፣ በጎች ደግሞ የአረጋውያን ነው። ስለዚህ እነዚህን ሶስቱን እርከኖች ጠብቅ ተብሎ እንጂ ጠቦትን ብሎ አልተባለም። ስለዚህ ጠቦቶቹን እያረዱ ማጥፋት አግባብነት ስለሌለው ሰው ላይ ልንሰራ ሁላችንም ልንንቀሳቀስ ይገባል። እንግዲህ ደረጀ ዘወይንዬ ሚዲያም ትውልድ ላይ እንስራ ብለን ተነስተናል። አብራችሁን ሁኑ። በጣም ነው ማዝነው። እኔ ግን ሰብስክራይብ አድርጉ ማለት በጣም ያሳፍረኛል። የኦርቶዶክስ ልጅ ሰው ህይወት ለቤተክርስቲያን በሚሰጥበት በዚህ ዘመን ዋጋ መክፈል በሚገባች በዚህ ዘመን እንዴት እኔ በጣም ከባድ ነገር ነውና በመረዳዳ በመደጋገፍ ለቤተክርስቲያን ብንቆም ተጠቃሚው ማን ነው? እኛው ነን ብዬ አስባለሁ። ከልብ አመሰግናለሁ። በርቱ። በድጋሚ እግዚአብሔር ያጽናችሁ። በጸሎት ትጉ። በርተታችሁ ይሄ ሚዲያ ከፍ እንደምታደርጉት ተስፋ አለን። እንግዲህ እኛ እስካሁን ደክመናል፣ ወደፊትም አብረናችሁ እንቀጥላለን። እናንተ ደግሞ እኛንም እያበረታችሁን ጋን በጠጠር ይደገፋልና ጥሩ ነገር ለሀገር ድምፅ እንሁን። እውነትን የሚጋፈጡ ሚዲያዎች በጣም ጥቂቶች ናቸው። እስርን በመፍራት ዛቻን በመፍራት ሞትን በመፍራት እንደዚህ አይነት ነገሮችን ማቅረብና መጋፈጥ የማይፈልጉ ብዙዎች ሚዲያዎች አሉና እናንተንም ሊያስፈራሯችሁ ይችላሉ። ከዚህ ሚዲያ ውጡ፣ እንዴት ትሆናላችሁ ብለው ከቤተሰብ ጀምሮ ከጓደኛ ጀምሮ ከሌላም ጀምሮ የሚሏችሁ ይኖራሉ። ያኔ አርቲስት ይገረም ደጀኔ ስለ ኢትዮጵያ ዝም አንልም አብሮን በሚሮጥበት ሰዓት ቴክስት ያደረጉለት መልእክት ግንባርን እንበረቅሷለን ብታርፍ ይሻላል ነበር። እንግዲህ በመደበኛ ቴክስት ነው የተባለው። ግብረ ሰዶምን የሚደግፉ ሰዎች ማለት ነው። በተለያየ ባለስልጣን ሊሆን ይችላል፣ ባለሀብት ሊሆን ይችላልና እንዲህ አይነት ስራዎች ስትሰሪ ዛቻዎች ሁሉ ሊመጡ ይችላሉና እኔን የሚጠብቅ አምላክ አይተኛም አያንቀላፋም ብላችሁ ለትውልዱ እንደ ጧፍ ነዳችሁ እንደ ሻማ ቀልጣችሁ፣ ሻማ ራሱ እየቀለጠ ለሌላ ብርሃን ይሆናል። ጠመኔም ራሱ እየጻፈ ራሱ እያነሰ ይሄዳል፣ ግን ለሌላ እውቀት ይሰጣል። ስለዚህ እኛም እንደ ጠመኔ እያለቅን እንደ ሻማ እየቀለጥን ትውልዱን ግን ማትረፍ መቻል አለብን። ለዛውም እሱ እግዚአብሔር ይርዳን። ውድ የደረጀ ዘወይንዬ ሚዲያ ተከታታዮች ስትከታተሉት የነበረው ወጣትነት በዚህ ዘመን ምን ይመስላል የሚል ነው። ይሄ ነገር የሚያልቅ ርዕስ አይደለም። ወደፊት ከሃይማኖት አኳያ፣ ከባህል አኳያ፣ ከታሪክ አኳያ፣ ከማንነት አኳያ ወጣትነትና ሴትነት እንዴት ይታያል የሚለውንም ጭምር የምናየው ይሆናል። ለጊዜው ለማስተዋወቅ ያክል ኤደንንና ጋዜጠኛ ህሊናን ይዘንላችሁ ቀርበናል። እናንተም አበርቷቸው። በሀሳብ መስጫ ሳጥን ውስጥ
መልካም ነገሮችን በመጻፍ እንዲበረቱ በዚህ ዙሪያ ላይ ደግሞ ተወያዩ እያላችሁን ሀሳብን እንድትሰጡንና ከጎናችሁን በማንኛውም ነገር እንድትሆኑ ስለ ሀገራችንም ስለ ቤተክርስቲያናችንም በጋራ ስለ ትውልዱም እንጩህ ብለን መልእክታችንን እናስተላልፋለን። ቆይታችን ይህን ይመስላል። በሚቀጥለው ደግሞ ሌላ ርዕስ ይዘን እንቀርባለን። እስከዛው ስትሄዱ የጎደለው ሞልቶ የጠፋው ተገኝቶ ይጠብቃችሁ። የእግዚአብሔር ቸርነት፣ የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቁ አባቴ የአቡነ ሲኖዳ ተራዳይነት አይለየን። ሰላም ለኢትዮጵያ ይሁን። አሜን። የተወደዳችሁ የእግዚአብሔር ቤተሰቦች አሁን የምንገኘው ጉለሌ ጽርሐ አርያም ቅዱስ ሩፋኤል ቤተክርስቲያን ነው። የተገኘንበት ምክንያት ሐምሌ 11 ቀን 2018 ዓ.ም የጉለሌ ጽርሐ አርያም ቅዱስ ሩፋኤል ቤተክርስቲያን ሰንበት ትምህርት ቤት የሚያሰራው ባለ 4 ወለል ህንፃ የገቢ ማሰባሰቢያ ፕሮግራም ለማዘጋጀት ሐምሌ 11 ቀን 2018 ዓ.ም እንነሳና እንስራ ልጆቻችንን የምናበርታ በሚል መሪ ቃል ልዩ የገቢ ማሰባሰቢያ መርሃ ግብር ከምሽቱ 12 ሰዓት ጀምሮ ተዘጋጅቶላቸዋል። አሁን ደግሞ ተራው የዚህ ትውልድ ሆኗል። በመሆኑም ትምህርት የሚሰጥበትን ይሄንን G+4 የመማሪያ ህንፃ ጀምረናል። ህንፃውን ለማጠናቀቅ ደግሞ ሐምሌ 11 በሰንበት ትምህርት ቤቱ የዩቲዩብ ቻናል የቀጥታ ስርጭት ተሰናድቷል። በዚህ የቀጥታ ስርጭት ላይ በመገኘት አሻራችሁን እንድታሳርፉ በመልአኩ በቅዱስ ሩፋኤል ስም ጥሪያችንን እናስተላልፋለን። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ፣ ኢትዮጵያዊ ማንነት